ክፍተት ተጠቅሞ ሌላ እንትን ውስጥ በቃ ላይ ከኔ ጋር ቴክስቶች ይላኩ ነበረ። ማይሆን ቴክስቶች ከሀገር እናስወጣክ የሚላለ የሆነበትን ውሰድ የሚላለ ብቻ ሆዲፍጆ እና እነዚህን ክፍተቶች እየጠቀሙ በቃ አለ አይደለ ሰው የሆነ ሰው አለያይቶ ለራሱ የግሉ ለማድረግ በጣም ብዙ የሚጠርሰው አለና እንደዚህ አይነት ነገር ደግሞ እኔና ቅመሜ ላይ ብዙ ተስፋ የጣለብን ልጆች ላይ እኔ እንጃ እንዲፈጠር አልፈልግም። በእኔና ሀይሚ ግንኙነት መሀል በጣም ብዙ የሚገራርም ቤተሰብን አግኝተንበታል። እናንተን የመሰለ በዚህ ሁሉ አመታት ውስጥ ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ሁሉ ነገር ያው ስናዳምጠው የማይመጣ የማይሰማ ነገር የለም። ሰማችሁት እያለ ያለውን አፋ ያልቅበት ዛሬ ደግሞ ሌላ ታሪክ ይዞ መጣል። እኔ የምለው እንዲህ ራሱን ለማስወደድ የሚሮሯጥበት ነገር ሌላ ነገር ቢሰራበትና ሰውን ላለማስቀየም ቢጥር ብዙ ነገር ያደርግ ነበር። ጭራሽ ዛሬ ደግሞ ሴቶቹ ቴክስት እየላኩ ናኑ ሰደ ውጭ ሀገር ይሉኛል። እንዴ እንኳን የማይሉትን በርግጥ ይሄ ራሱን ለማስወደድ ለማዋደድ ያደረገው ነገር ነው። ግን እንኳን የማይሉትን ቢሉትስ እንዴት ነው በዚህ ልክ አውጥቶ አደባባይ ላይ የሚያሰጣቸው? ይሄ ልጅ ነገ ከቆየ ስም ዝርዝራቸውን ሁላ እንደሚያወጣው እርግጠኛ ነኝ። እንዴ ምን ለማለት እየፈለገ ነው? አይ አሁን ይሄንን ሀይሚ ስታየው ማለት ነው አረ እፍስማ እንደዚህ ብሎ የሚወስዱ ከሆነ ሰረረር ለምን እኔ ያለውልህ ለማለት እንድትለው ፈልጎ ነው። አረ ዛሬው ደግሞ ለየት ያለ ነው። እኔ መግቢያውን ያው ስለሚያንዛዛው ሁሌ ብዙም አላየሁት ነበር። አሁን ቲክቶክ ላይ ዞር ስል እየቆራረጡ እያመጡት እያየሁት ነበር። እንዴ ይሄ ልጅ ግን ምን እያሰበ ነው? ብዙ ነገር ከሷ ላይ አይተው ለግላቸው ሊያረጉኝ ምናምን። አረ እንደው በእውነት እንደዚህ የምታረጉ ሴቶች ካላችሁ ደግሞ እንደው እባካችሁ አደብ ግዙ። ልጅ አይሆናችሁም እንዴ? አሁን እነሱ ድራማ እየሰሩ ነው። ድራማ እየሰሩ እያለ እናንተ በመሀል እየገባችሁ እና ልውሰድ ምናምን ደርሶ ነው እንዴ የሶስዋን አንጠልጥሎ መውሰድ? እንዴት ሆኖ ነው እንደዚህ የሚሆነው? አንድ ኮሽታ በተፈጠረ ቁጥር ነው ያለሁልህ እናንተ ላይ መጥቶ ባል የሚሆናችሁ ነው የሚመስላችሁ? ለሃይሚ ያልሆናት ለእናንተ ይሆናችኋል ነው ወይስ ሰው መቼም ውጭ ሀገር መውጣት ይፈልጋል ምናምንና በዛ እናታልለዋለን ነው? አረ ስርዓታችሁን ያዙ። ሴት ልጅ እንደዚህ በዚህ ልክ ወርዳ ወንድ ልመና በጣም ያስጠላል። ገብርኤልን በጣም ያስጠላል። እንዴ እሱም በቃ አፍረት የለው ማወጣው እኮ በቃ ነገ ደግሞ እያንዳንድሽ ስም ዝርዝርሽን ይዞልሽ ይመጣል። አረ በስመ አብ አረ ከባድ ነው በጣም ማርያምን ከባድ ነው። ይሄ ልጅ እንደሚያመጣው ነገር ሁላ በቃ ከቆየን ገና ሃይሚን ቢካለሽ ገና ብዙ መዘዝ የሚያመጣ ነው። እባክሽ ሃይሚ እሺ በይው እባክሽ። ድራማው ይብቃችሁ። ገና ብዙ ታሪክ ያመጣል ልጁ። ይብቃችሁ። ሴቶች ረፉ በቃ ተረጋጉ። እነሱ አይለያዩም፣ ውሸታቸውን ነው። ስራ እየሰሩ ነው። ድራማውን ለማራዘም እየተጠቀሙት ነው። ከካሜራ ጀርባ ሂዳ ቀለበት አስራለት እንደሆነ ምናምን ምን ታውቃላችሁ? ምንም የምታውቁት ነገር የላችሁም። እዚህ ዝም ብላችሁ 20 ደቂቃ ባያችሁት ነገር እየመጣችሁ አትጀጃሉ። ሙሉ ጊዜያቸውን አብረው ነው የሚያሳልፉት እነሱ አይደል? እኛ ግን እዚች በ20 በ15 ደቂቃ ባየናት ነገር ነው እየተናገርን ያለ ነው። እና በቃ ረፉ፣ ሴቶች ረፉ። ልጁ ደግሞ ያጋልጣችኋል፣ አያፍርም፣ ይናገራል ነገር። ተረጋጉ።